ለመሆኑ ማንነታችሁን በምን ትለካላችሁ? በሶሻል ሚዲያ በምትፖስቱት ፖስት፣ በምታገኙት የላይክ ብዛት ወይም በሶሻል ሚዲያ ባላችሁ ተከታይ ብዛት? የምንኖርበት ዘመን የሰውን ልጅ ክብርና ዋጋ በዲጂታል ቁጥር በሚተምን ትውልድ ውስጥ ነው። ብዙ ወጣቶች ጠዋት ሲነሱ መጀመሪያ የሚያደርጉት ስልካቸውን በማንሳት ማን ላይክ አደረገኝ፣ ማን ኮሜንት ጻፈልኝ ብሎ ማረጋገጥ ሆኗል። የሰዎች አድናቆት ሲበዛ ደስ ይለናል፣ ሲቀንስ ደግሞ ከባድ የመንፈስ ጭንቀትና ባዶነት ይሰማናል። ግን ቆም ብለን እናስብ። እውነተኛ ማንነታችንና ዋጋችን ያለው የት ነው? ዛሬ ከዚህ ከሶሻል ሚዲያ ባርነት ወጥተን እውነተኛ ማንነታችን እንዴትም እንደምናገኝ በቅድስት ቤተ ክርስቲያንና በቅዱሳን አባቶቻችን ትምህርት በጥልቀት እንመለከታለን። ኦርቶዶክሳዊ ወጣቶች፣ ይህ ወራዙት ሚዲያ ወጣቶችን ወደ ተሻለ ማንነት ከፍ ለማድረግ የተፈጠረ የለውጥ አውደ ምሕረት ነውና ሰብስክራይብ በማድረግ እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ሼርና ላይክ በማድረግ ቪዲዮውን ጀምሩት። ወደ ዛሬ ሐሳባችን እንገባለን። በኦሪት ዘፍጥረት የሰውን ልጅ እግዚአብሔር በአርአያውና በአምሳሉ ፈጠረው ተብሎ እንደተጻፈው የእያንዳንዱ ሰው ክብርና ዋጋ የሰው እጅ ሳይሆን የፈጣሪ እጅ የጻፈው ነው። ማንም ሰው ይህንን ዋጋ ሊጨምርበት ወይም ሊቀንስበት አይችልም። ምክንያቱም ዋጋው የተተመነው በክርስቶስ ውድ ደም እንጂ በሰዎች ጊዜያዊ ጭብጨባ ወይም በሶሻል ሚዲያ በሚሰበሰብ የላይክ ብዛት አይደለም። በዚህ ጉዳይ እህቶችና ወንድሞቼ መረዳት ያለብን የሰው ውዳሴ የሸረሪት ድር እንደሆነ ነው። ብዙዎቻችን በሰዎች አስተያየትና ውዳሴ ውስጥ ራሳችንን እንፈልጋለን። ነገር ግን ቅዱስ ዮሐንስ አፈወርቅ ይህንን እውነታ እንዲህ ሲል ያጋልጠዋል። የሰውን ልጅ እውነተኛው ውበትና ክብር የሚወሰነው የነፍሱ ንጽህና እንጂ ሰዎች ስለ እርሱ የሚያወሩት ውዳሴ አይደለም። የሰዎች ውዳሴ እንደ ሸረሪት ድር በቀላሉ የሚበጠስ ከንቱ ነገር ነው ይለናል። ሰዎች ዛሬ የሚያደንቁህ ነገ ጥፋት ሲገኝ ወይም ስትወድቅ ሊያቃልሉ ይችላሉ። ስለዚህ ሕይወትን በሰዎች እይታ ላይ መገንባት ሕንፃን በአሸዋ ላይ እንደመገንባት እንደሆነ ልትቆጥረው ይገባል። የሶሻል ሚዲያ ሕይወት አብዛኛው ውሸት እንደሆነ መረዳት አለብን። በዘመናችን ሶሻል ሚዲያ የሰዎችን የተስተካከለ ወይም ፊልተርድ እና ምርጥ የሕይወት ክፍል ሃይላይት ሪል ብቻ በማሳየት የብዙዎችን ሰላም እየሰረቀ ይገኛል። እኛም የሌሎችን የውሸት ስዕል ከራሳችን እውነተኛ የሕይወት ውጣ ውረድ ጋር በማነጻጸር እንጎዳለን። ቅዱስ መቃርስ ይህንን አስቀድሞ በማየት እንዲህ ይመክረናል። ሰዎችን ደስ ለማሰኘት ብለህ አትኑር፣ ምክንያቱም የሰዎች ልብ እንደ ንፋስ ሁልጊዜ ተለዋዋጭ ነው። አንተን የሚያስደስትህ ሁልጊዜ የእግዚአብሔር ፍቃድና የሕሊና ሰላም ብቻ ይሁን። አባ እንጦስም በተጨማሪ ማንም ሰው አምላክን የማይፈራና ለራሱ ክብር የማይሰጥ ከሆነ የሰዎችን ማመስገን ቢሰበስብም ውስጡ ባዶ ነው። ራሱን ከፈጣሪው ጋር የሚያስማማ ሰው ግን ዓለም ሁሉ ቢነቅፈው እንኳን በውስጡ ሰማያዊ ሰላም አለው ይለናል። አንድ አባትም በተጨማሪ የሰው ምስጋና ወደ እብሪት ይገፋሃል፣ ነቀፋውም ደግሞ ወደ ተስፋ መቁረጥ ይጥልሃል። ስለዚህ ከሁሉም ወጥተህ እንደ የዋህ ርግብ በፈጣሪ መጠለያ ስር ብቻ ተደበቅ ይለናል። ሊቁ አውገስጢኖስም ልባችን ባንተ እስኪያርፍ ድረስ አቤቱ ጌታ ሆይ ሁልጊዜ እረፍት የለውም ይላል። ልብን በሰዎች ውዳሴ ለመሙላት መሞከር እንደ ባዶ የውሃ ማጠራቀሚያ ነው፣ መቼም አይሞላም። ወዳጆቼ፣ እህቶችና ወንድሞቼ የሶሻል ሚዲያ ዲጂታል ውሸትን እንተው። ያ የምናየው የሌሎች ሕይወት የተስተካከለ እንጂ እውነተኛ አይደለም። እግዚአብሔር በእኛ የተደሰተው እኛን በመልኩ ስለፈጠረ ብቻ ነው። ስለዚህ ራሳችንን ከማንም ጋር አናወዳድር። ምክንያቱም እኛ የራሳችን ልዩ ማንነት ያለን የእግዚአብሔር ፍጥረት ነን። ውዳሴን አንሻ። ሰውን ለማስደሰት የምንኖር ከሆነ ለዘላለም ባሪያ ነን። ፈጣሪን ለማስደሰት የምንኖር ከሆነ ግን ነፃ ሰው ነን። በውስጣችን ጸጥታን እንፈልግ። ቅዱሳን እንደሚሉን እውነተኛው ክብር በሰዎች ድምፅ ውስጥ ሳይሆን
በፈጣሪ ፊት በምንፈጽመው ጸጥታና ጸሎት ውስጥ ነው ያለው ይሉናል። በሰዎች ዘንድ የምንፈልገው ከፍታ በጸሎትና በበጎ ሥራ በፈጣሪ ፊት እንፈልገው። ያን ጊዜ የሰዎች ውዳሴ ሆነ ነቀፋ አያሳስበንም። ምክንያቱም ማንነታችንን የሚያውቀው ፈጣሪያችን ብቻ ነው። እህቶችና ወንድሞቼ ከዚህ የንጽጽርና የባዶነት አዙሪት እንዴት እንውጣ የሚለውን ጥያቄ ለመመለስ ቢያንስ 3 መንፈሳዊ ልምምዶችን ልንለማመድ ያስፈልጋል። የመጀመሪያው ዲጂታል ጾምን መጾም አለብን። ስልካችሁን ለተወሰነ ሰዓት አጥፉት። በተለይም ጧት ከእንቅልፍ እንደተነሳችሁና ማታ ልትተኙ ስትሉ ስልክ አትክፈቱ። ይህ ጊዜ ለነፍሳችሁ የምትጸልዩበት፣ ፈጣሪን የምታገኙበት የእግዚአብሔር ጊዜ ይሁን። ሁለተኛ፣ አድማጫችሁን ቀይሩ። ማንነታችሁን ለማረጋገጥ የሰዎችን ላይክ አትጠብቁ። በምትኩ ራሳችሁን እግዚአብሔር ስለኔ ምን ያስባል ብላችሁ ጠይቁ። እርሱ በአንተ ባንቺ ወይም በእኛ የሚወደውና የሚያደንቀው ታላቅ ተስፋ አለው። ሶስተኛና የመጨረሻው እውነተኛ ግንኙነትን እንፍጠር። በኦንላይን ካሉ ሺህ ጓደኞች ይልቅ ፊት ለፊት አይታችሁ የምታወሩትና መንፈሳዊ ሕይወታችሁን የሚያንጽ አንድ እውነተኛ ጓደኛ በብዙ እጥፍ ይበልጣል። ስለዚህ ኦርቶዶክሳዊ ወጣቶች እህቶችና ወንድሞቼ እኔና እናንተ ማለት ፕሮፋይል ፒክቸር አይደለንም። እኔና እናንተ ማለት የልዑል እግዚአብሔር ማደሪያ ክቡርና ውድ ፍጥረት ነን። ከዛሬ ጀምሮ ዋጋችን በሚለዋወጥ የዓለም ሚዛን ላይ ሳይሆን በማይለወጠው በመስቀሉ ፍቅር ላይ ልናስቀምጠው ያስፈልጋል። ይህንን ቪዲዮ ከወደዳችሁት ለሌሎች እንዲዳረስ ላይክና ሼር አድርጉልን። ወራዙት ሚዲያን ሰብስክራይብ አድርጉ። በቀጣይ በሌላ ሐሳብ እስክንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።